የቅዱስ ሲኖዶስ ዋና ጸሐፊ እንዲሁም የራያ ሀገረ ስብከት ሊቀ ጳጳስ የቤተ መጻሕፍት ወመዘክር ማህበራት ማደራጃ ቁጥጥርና ክትትል መምሪያዎች የበላይ ኃላፊ ሊቀ ጳጳስ እንኳን ለ2018 በዓለ ልደተ እግዚእነ ኢየሱስ ክርስቶስ በሰላም አደረሳችሁ። ቡራኬያችሁ ይድረሰን። ብፁዓን አባቶቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅት ስም መልካም ምኞታችንን ለመግለጽ ነው የመጣ ነው። ለብፁዕ ጠቅላይ ስራ አስኪያጅ እዚሁ የመጣ የእንኳን አደረሰው ደብዳቤ ስላለ ያንን እናነብና ለብፁዕ የቅዱስ ሲኖዶስ ጸሐፊ የተዘጋጀውን ደግሞ በጽሕፈት ቤት የምናደርስ ይሆናል። ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንኳን ለብርሃነ ልደቱ በሰላም አደረሶ። ተቋማችን የቅዱስ ሲኖዶስ የጣለበትን መንፈሳዊ ኃላፊነት ለመወጣት የሚያደርገው የዕለት ተዕለት ጥረት ብፁዕነቱ የሚሰጡት አባታዊ በከፍተኛ ሁኔታ እያገዘ መሆኑን ስንገልጽ ከፍተኛ መንፈሳዊ ደስታ ይሰማናል። ብፁዕነቱ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እና በአባትነት በሚመሯቸው አህጉረ ስብከት እየሰጡ ያለውን አባታዊ አመራርና መንፈሳዊ አገልግሎት በማስተላለፍ የቤተ ክርስቲያናችንን መንፈሳዊ፣ ማህበራዊ እና ልማታዊ ስራዎች በዓለም ዙሪያ ለሚኖሩ የቤተ ክርስቲያናችን ልጆችና የቤተ ክርስቲያናችን ወዳጆች በቴሌቪዥን እና በዲጂታል ሚዲያ ማድረስ ተችሏል። አሁንም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅነቶ ከሚሰሩት መንፈሳዊ ልማታዊና ማህበራዊ አገልግሎቶች ከመዘገብ ባሻገር በብፁዕነቱ አባትነት ከሚመሩት የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ጋር ተቋማችን ያለውን የመንፈሳዊ አገልግሎት ህብረት አጠናክረን በመቀጠል የቤተ ክርስቲያናችንን መልካም ገጽታ ለዓለም ማሳየታችንን እንደምንቀጥል በመግለጽ እንኳን ለ2018 ዓመተ ምህረት ልደተ እግዚእነ ኢየሱስ ክርስቶስ አደረሶ በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን አገልግሎት ስርጭት ድርጅት ስም መልካም ምኞታችንን እንገልጻለን። የብፁዕነቶ ቡራኬ ይድረሰን። አባ ማቴዎስ የመገናኛ ብዙኃን ስርጭት ድርጅት እና የምስራቅ የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ ቡራኬያችሁ ይድረሰን። ብፁዓን አባቶች እነዚህ ህፃናት ልጆቻችሁ ቡራኬ ለመቀበል እንኳን አደረሳችሁም ለማለት የመጡት ከደብረ ብስራት ቅዱስ ገብርኤል አንቀጸ ብፁዓን ሰንበት ትምህርት ቤት ነው። ብፁዓን አባቶቻችንን ቡራኬ ተቀብለን በዓላችንን የምናከብር ይሆናል። እግዚአብሔር አምላካችን በጤና በሕይወት ጠብቆ በዓለ ልደቱ በሰላም ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያው ልደት ዓመተ ኩነኔ ዓመተ ፍዳ ተሽሮ በዓመተ ፍዳ በዓመተ ኩነኔ ዓመተ ምሕረት ተዘክሯል። የምሕረት ዓመት፣ የበረከት ዓመት፣ የእርቅ ዓመት፣ የሰላም ዓመት ነው። ክርስቶስ ሲወለድ ያው ሰውና መላእክት በአንድነት ዘምረዋል። ሰማያውያንና ምድራውያን
አንድ ያደረገ በዓል ነው። ትልቅ በዓላችን ነው እና ስለዚህ በነቢያት የተነገረውን አበው በተስፋ ይጠብቁት የነበረውን እውን የሆነበት ዕለት ነው። ስለዚህ ክርስቶስ ለኛ ሲል ሰው ሆኖ ከድንግል ማርያም ተወልዶ እኛን ለማዳን ወደዚህ ዓለም የመጣበት ዕለት ስለሆነ ያው ጥቅሙ ለኛ ለክርስቲያኖች በመሆኑ ለሰው ልጆች ሁሉ ስለሆነ ስለዚህ በዓለ ልደት ያው ደመቀ ሁኔታ በየዓመቱ ለሚያደርሰን በየዕለቱ ለሚጠብቀን የበረከት የቸርነት ባለቤት እግዚአብሔር ስለሆነ ያው እንግዲህ ሰው የተፈጠረው ለምስጋና በመሆኑ ምስጋና ሁልጊዜም ለእግዚአብሔር ማቅረብ በሁሉም በቀንም በሌሊትም በዓመትም በወራትም በዕለትም ለእግዚአብሔር ምስጋና ማቅረብ ግዴታችን ነው። ምክንያቱም ሁሉን ነገር ስለሰጠን እግዚአብሔር የሰጠ ይመሰገናል። እግዚአብሔርም እናመሰግነው ደግሞ ያው በተለየ ሁኔታ ነው። እግዚአብሔር የሕይወት ባለቤት ነው፣ ሕይወት ሰጥቶናል። እግዚአብሔር የበረከት ባለቤት ነው፣ በረከት ሰጥቶናል። እግዚአብሔር የሰላም አባት ነው፣ ሰላሙን ሰጥቶናል። ሁሉ የሱ ነው፣ ሁሉ በሱ ነው፣ ሁሉ ከሱ የተገኘ ነው። እኛ የራሳችን የሆነ ነገር የለንም፣ ስጦታ ነው። ሁሉም ነገር ከሱ ያገኘ ነውና ስለዚህ ሕፃናት እናንተም ወላጆቻችሁን እምነት በ40 ቀን ወንዶቹ ሴቶቹ በ80 ቀን ተቀብላችኋል። ያው እንግዲህ በእምነት ልታድጉ በትምህርተ ሃይማኖት እየተማራችሁ በቃል እግዚአብሔር እየታነጻችሁ ሥጋ ወደሙ እየተቀበላችሁ እየዘመራችሁ እንድታድጉ ነው ቤተክርስቲያን አደራ የምትላችሁ እና እንግዲህ እግዚአብሔር በእድሜ በጤና ጠብቆ ጸጋውን አብዝቶላችሁ ጥበቡን ገልጾላችሁ ሞገሱን ሰጥቷችሁ እነሆ እንድታድጉ አድጋችሁ ለሀገር ለወገን የምትጠቅሙ እንድትሆኑ እግዚአብሔር እሱ ይፍቀድላችሁ። ከዚህ በመቀጠል ብፁዕ አባታችን ጸሎት ያደርጉልናል። እሺ ብፁዕ አባታችን አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የማህበራት ማደራጃ መምሪያ እና የቤተ መጻሕፍት መዘክር የበላይ ኃላፊ ሊቀ ጳጳስ ዶክተር ቀሲስ አካለ ወልድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስራ አስኪያጅ እና የመገናኛ ብዙኃን ሰራተኞች፣ ልጆች፣ ህፃናት ሁላችሁ እንደምን አረፈዳችሁ። እግዚአብሔር አምላካችን ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለሱ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። ስለመጣችሁ እጅግ በጣም እናመሰግናችኋለን። ልጆቻችን ሁላችንም እናመሰግናለን። ያው ብፁዕ አባታችን መልእክቱን ሁሉ ነገር አስተላልፈዋል። በዓሉ እንግዲህ ትልቅ በዓል ነው፣ ከጌታ በዓል ነው። ጌታ የተወለደበት ዕለት በዓል ትልቅ በዓል ነውና ለሁላችንም ትልቅ ደስታ ነው። ጌታ በመወለዱ ነው እንግዲህ እኛም በረከት ያገኘነው፣ ከችግር ወጥተን ወደ መልካም የወጣንበት ጌታ ስለተወለደ ነውና ስለዚህ ለዚህ ያደረሰን ለዚህ ያበቃን አምላካችን ክብር ምስጋና ለሱ ይሁን። እዚህ ስላገናኘን እግዚአብሔርን እናመሰግናለን። ስለመጣችሁ እጅግ በጣም እናመሰግናችኋለንና በዓሉ የሰላም የበረከት በዓል የአንድነት በዓል ያድርግልን። ልጆቻችን እናንተ ሁላችንም እግዚአብሔር አምላክ ይባርካችሁ፣ ቀድሳችሁ ያሳድጋችሁ፣ ለቁም ነገር ያብቃችሁ፣ ትምህርታችሁንም ይግለጥላችሁ። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከመ በሰማይ ከማሁ በሲሳየን ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከማኒ ንኅድግ ዘአበሰረ ኢታብአነ እግዚኦ ውስተ መንሱት አላ አዝነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለሙ። ሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ
ድንግል ወለድናኪ ወድንግል ወሥጋኪ እግዚአብሔር ጸባኦት ሰላም ለኪ ውርግት አንቲ እምአንስት ወሩት ፍሬ ከርሥኪ ተፈሥሒ ፍሥሕት ወምትጸጋ እግዚአብሔር ለኪ ሰአሊ ወጸልዪ ምሕረተ ሀብ ኢየሱስ ክርስቶስ ከመ ይእዜሰ እደጉ ያሳድጋቸው።